የአባቴን ሰውነት ወደ 3 ቦታ ነው ቆራርጦ የገደለው። አቶ ፈቀደ ነው? አዎ። እስከ ዛሬ የቆየሁት ይኸውልህ በህይወት እንደሌለ ነበር አስቤ ማቀ በህይወት እንደሌለ ስለሰማሁ ነው እስከ ዛሬ የቆየሁት። ደም ብቻ ነው የሚሸተኝ። አሁን ፍላጎቴ ሁሉ እሱን መግደል ብቻ ነው። ከዛ በኋላ ባልኖርም ችግር የለውም። በህይወት መኖሩን ስሰማ ሳውቅ እንቅልፍ የለኝም። ከዛ ጊዜ በኋላ በዛ ሰዓት በኋላ መተኛት አልቻልኩም። አሁን ይሄው አርፈን ቁጭ ባልነውበት የመጣው ማን ነው እስቲ? እኔ ነኝ እንዴ የሄድኩት? ና ልግደል ብዬ ጠርቼው ነው። እሱ አይደል እንዴ? እሱ አሞቴ አይደል እንዴ የመጣው? ሴምራ ነው ሄደው። አሞቴ ነኝ። አዎ አሞቴ ነኝ። ጎሳዬ ከዛ እንደሆነ ሲነገረኝ ነው ያደግኩት። አዎ ምን ለውጥ ያመጣል እሱ? ውሻም ምንም ነው ያደርጋቸውን ነው የሚያሳጣቸው። ይበላሉ፣ ጨፍራሉ፣ እዛው እንደፈለጉ ነው። ማታ ነው ብዙ ጊዜ እንትናቸው። እሱ አይደለም ሰውየው አልኩ። ሰውየው አባቴን የገደለ ሰው ነው። በትራስ አፍኛ አይደለም መግደል የምፈልገው። እንደውም ቆራርጬ ሰውነቱን እንደ እንትን ቦጫጭቄ ነው መግደል የምፈልገው። ያም ማድረግ ስላልቻልኩ ነው አሁን አፍኜ ልገድለው የሞከርኩት። ምንድን ነው እያልክ ያለው? እኛ እንደሰማነው ደግሞ አሞቴ ማህበረሰብ ሴምራን ሲገድል ሲያሳድድ ኖሯል እንጂ ሴምራዎች አልፈው ተርፈው ደግሞ አሞቴን ይገላሉ የሚል ነገር እስካሁን አልሰማንም። ይህንን ነገር የሰማኸው ከሴምራ ነው። ይቅርታ፣ የሰው ልጅ ቆሻሻ ነው አይባልም። በእርግጥ እነሱ ልማዳቸው፣ ባህላቸው ቆሻሻ ነው። ስለዚህ ደግሞ ለዛ ደግሞ እንዲሆን ብዙ የደበኳቸው ሚስጥሮች አሉ። ስለ እናትየዋም ጭምር ብለው ቃል በቃል እንደዚህ ብሎኛል። ጉዳዩን ምን ያክል እየከበደ እንደሆነ የሚያሳየን ነገር እነዚህ ሰዎች አፍንጫችን ስር ነው ያሉት። አሁን ታስቆሙኝ ይሆናል፣ እስከ መጨረሻው ግን አታስቆሙኝ። አለበለዚያ ህይወቴን ማጥፋት አለባችሁ እናንተ። እሱን አታስበው። ይኸውልህ እዛ ዝግጅት ላይ እያለ ሞቷል ማለት አቶ ፈቀደ እርስዎ ነው የገደሉት ይሄንን ሰው? ወደ እውነታው በቀረባችሁ ቁጥር የእናንተም ሆነ የልዑል ህይወት አደጋ ላይ ነው። ሰላም፣ ጤና፣ ፍቅር ለእናንተ ይሁን። ውድ የሀገሬ ልጆች ከሀገር ውስጥም ከሀገር ውጭ ሆናችሁ ይህን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሹ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን ሳይቀር እዚህ ወደ እናንተ እያደረሰን የምንፈታበት የምንሰማበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ መግቢያ ላይ እንደጠቀስኩት እንደዚህ አይነትና መሰል ማስፈራሪያዎች እጅግ በጣም በርከት ብለው አሁን ላይ እንደውም ጠንከር ብለው እየደረሱን ይገኛሉ። ነገሮች እጅግ በጣም አስፈሪ እጅግ በጣም አሳሳቢ እየሆኑ መጥተዋል። እንግዲህ ተመልካቾቻችን የንስር አይንም ሆነ ነበልባል ሚዲያ ላይ እየተመለከታችሁት እንዳላችሁት ከሆነ ነገሮቹ በጣም አሳሳቢ እየሆኑ ያልተጠበቁ ነገሮች ሁሉ እየተፈጠሩ እንዳሉ ተመልክታችኋል። በጣም አስደንጋጭ ማስፈራሪያዎች፣ የማይሆኑ ዛቻዎች፣ ከባድ የሆኑ ጉዳዮች እየደረሱብን ይሆናል። ነገር ግን እነዚህ ጉዳዮች ወደ ኋላ ይመልሱናል ወይም ደግሞ ያስቆሙናል ማለት አይደለም። እንደተመለከታችሁት ከሆነ በባለፈው ክፍላችን ይህንን የሚያረጋግጥልን አንድ ከበድ ያለ የመኪና አደጋ ገጥሞን ነበረ። ያን የመኪና አደጋ የተጎዱትን ሰዎች የኛን ሰዎች ተመልክታችኋል። ከአቤል ጋር ያደረግነውን ቆይታ ተመልክታችኋል። የበዓል ዋዜማ በምን አይነት ሁኔታ እንዳሳለፍን በዓልንም ጨምሮ ተመልክታችሁ ነበረ። ከአቤል በተጨማሪ ሌሎች የኛ ሰዎች በርከት ያላሉ አንድ ሁለት የሚባሉ ሰዎች ግን ቀለል ያለ የአካል ጉዳት እንደደረሰባቸው እነሱንም ቢሆን በሕክምና ላይ እንዳሉ ቢሆን ነግረናቸዋል። ከዛ በተጨማሪ ግን በጣም ብዙ የተፈጠሩ ነገሮች ነበሩ። ይሄ የሆነው ደግሞ ወደዛ ቦታ ላይ ወደ ተባለው ጎሳ ወይም ደግሞ አካባቢውን ለመጥናት በቀጥታ እየሄድን ባለንበት ወቅት ነበር ይሄ ጉዳይ የተፈጸመው። እንግዲህ እየሄድን እያለ ምንም ነገር በሌለበት መኪናችን እንግዲህ ፍሬም በጥሶ ይሄ ጉዳይ ተፈጽሞብን አንድ አደጋ ተፈጥሮ ነበረ። አሁን ላይ የሞታችን ዜና የሚሰማበት ጉዳይ ሆኖ ነገር ግን በእናንተ ጸሎት በዋናነት ደግሞ በፈጣሪ እርዳታ ዛሬ ተርፈን እዚህ ላይ ልንቆም ልንወያይ ልናወራ በቅተናልና ይሄም በጣም እንግዲህ እናንተንም ፈጣሪንም እናመሰግንበት ትልቁ አጋጣሚ ነው ብዬ አስባለሁ። ከዛ በተጨማሪ ደግሞ እንደተመለከታችሁት አቶ ፈቀደ የሚባል በጣም ቁልፍ ሰው የወርቁ ወይም ደግሞ የሴምራ ጎሳ አባል የነበረ ሰው ሞተ የተባለ ሰው በእኛ ቁጥጥር ስር ውሎ ነበረ። ያ ሰው እንግዲህ የጠራን ምንድነው ብዙ ነገር አለ ብዙ ማቀው ነገር አለ ብሎ ወደ አካባቢ ወደ ቦታው ከሄድን በኋላ ብዙ ነገሮችን አወርተን ነበረ። እንግዲህ ዮሴፍንም ጨምሮ ብዙ ሰዎችን ስናገናኛቸው በህይወት መኖሩን ተጠራጥሮ ደንግጠው ራሳቸውን እስከ መሳት ድረስ የደረሱ ነበረ። ይሄንን ሰው እንግዲህ በጣም የሚፈልጉት የሚያውቁት ሰው ነው። ብዙ ሚስጥሮችን እንደያዘ ደግሞ ከራሱም አንደበት በምናወራበት ጊዜ እናንተ ተመልካቾችም የሰማችሁት ሀቅ የሰማችሁት እውነታ ነበረ። ያንን ጉዳይኛ እንድንሰማ ወደኛ ነገሮች እንዲመጡ አይፈለግም።
ለምን እንደሆነ በማናቅበት ምክንያት እኛ ስለዚህ ነገር መረጃ እንድናቅ አይፈልግም። ነገሮችን እያወቅን በሄድን ቁጥር ህይወታችን አደጋ ላይ እንደሆነ ነው እየተነገረን ያለ ነው። ከምንም በላይ ደግሞ አሳሳቢው ጉዳይ ደግሞ የልዑል ህይወት አደጋ ላይ መሆኑ። በእርግጥ ሁላችንን የሚጠብቀን ፈጣሪ ነው። ስለዚህ ግን ይሄ ማስፈራሪያ መጣ ማለት ፈርተን ወደ ኋላ የምንመለስበት ጉዳይ አይደለም። ያንን ሁኔታ ደግሞ ያረጋገጥንለት አቶ ፈቀደን በእኛ ቦታ ላይ ወይም ደግሞ በእኛ ቁጥጥር ስር ካዋል ነው በኋላ እኛ ጥበቃ እያደረግንለት አንድ ሰው ወደዛ ገብቶ ነበረ። ያ ሰው ማለት በቀጥታ ገብቶ አቶ ፈቀደን በትራስ አፍኖ ሊገላቸው የነበረ ሰው ነው። ለዛ ሁላ ሳይቀር እያንዳንዱን ነገር የሚወጡበትን ቀዳዳ ሁላ አዘጋጅቶ ነበረ። እኔ እንግዲህ ሩም 65 መስሎ ነበረ። እንግዲህ ስገባ ለካ ሌላ ሩም ነው የገባሁት፣ ተመሳስሎብኝ ነው ከጎን ነው የገባሁት አለ። እሺ ብለን በምንሄድበት ጊዜ ያለው ሩም ሴት አስቀምጦ እየጠበቀ ነው። የነገሩን ታሪክ እንኳን ሳይቀር ተመሳሳይ ታሪክ ነበር። እንደዚህ አይነት ሁኔታ ራይ ትራንስፖርት እየሰራው ሸኘዋት፣ እንደዚህ አይነት ሁኔታ የፍቅር ግንኙነታቸውን የጀመሩበትን ጉዳይ ሳይቀር ለኛ ነገሩን። ሁለቱም ሲያወሩን ተመሳሳይ ነው። ከዛ በኋላ እንግዲህ እኛ በራሳችን መንገድ ነገሩ ጥሩ መስሎ ስላልተሰማን ብዙ የሚሸቱን ጉዳዮች ስላሉ እንዳያችሁት ከሆነ እቺ ሴት ወይም ደግሞ እዛ ሩም ውስጥ ያገኘናት ሴት እየጠበቅኩት ነው፣ ለ2 ዓመት ሙሉ በፍቅረኝነት ቆይተናል። አሁን እንግዲህ ክብሬን ልሰጠው እዚህ ተገናኝተን ጥሩ ጊዜ ልናሳልፍ ነው የተገናኘ ነው ያለችውን ሴት እንግዲህ ቤተሰቦቿን ነው በቀጥታ ያገኘ ነው። ቤተሰቦቿ ምንም የሚያውቁት ነገር እንደሌለ እያንዳንዱን ነገር በማስረጃ አስረገጠን። ከዚህ ጀርባ ያለው ጉዳይ ምንድነው ማለት ነው? ውሸት ነው ማለት ነው። በጣም ብዙ የተቀነባበሩ ጉዳዮች ነበሩ እንድናምናቸው እንኳን ሳይቀር ጥቃቅን ከሚባሉ ነገሮች ለምሳሌ ኪሱ ውስጥ እንኳን ምንድን ነበር ያገኘነው? ተመልካቾቻችን ኮንዶም አግኝተን ነበረ። ጥቃቅን ቀዳዳዎቹን እንኳን በምን አይነት አግባብ ለመድፈን በምን አይነት ማስረጃ እንኳን ለመሄድ የሄዱበትን መንገድ ወይም ደግሞ በርቀት ያሰቡበትን መንገድ ያሳያል። እነዚህ ሰዎች ቀላል ሰዎች እንዳልሆኑ ይሄ እንኳን በቀላሉ ያሳያል። እንግዲህ ሩም ተከራይቶ አልጋ ተከራይቶ ቤት እስከ ማስያዝ ድረስ። ከዛ ግን ደግሞ ስናይ የኛ ሰዎች አይተውት ነበረ ሴኩሪቲ ካሜራዎች። ከዛ ቀን በፊት ይሄ ሰው እዛ ሴኩሪቲ ካሜራ ላይ ሲያልፍ ወይም ደግሞ ሲገባ እንደተያዘ ጭምር የቪዲዮ ማስረጃ አግኝተናል። ይሄ ደግሞ እንግዲህ እሷን በሚሉበት ጊዜ ከዚህ በፊት እዚህ ቦታ ላይ ተገኝተን አናቅም፣ መተን አናቅም። ሌላ ደግሞ ይሄ ለኛ ተጨማሪ ማስረጃ ሆነን ማለት ነው። በእነዚህ ጉዳዮች ማስረገጥ ችለናል፣ ማረጋገጥ ችለናል። ጉዳዮችን ግን ያጠኑት ድራማ ሳይቀር የሚሉት ነገር ራሱ እያንዳንዱ ነገር በምን አይነት ርቀት እንደሄዱ የሚያሳይ ጉዳይ ነው። ከዛ በኋላ እንግዲህ እኛም የተቻለንን በሙሉ አደረግን። ይህንን ሰው እስከ መጨረሻው ድረስ እውነቱን እንዲናገር እንዲያወጣ እንግዲህ የተቻለንን በሙሉ አቅማችንን በሙሉ እዚህ ሰው ላይ አሳረፍን። በመጨረሻም እንግዲህ አሁን ላይ ስላለበት ጉዳይ ስለተፈጠረ ሁኔታ፣ ምክንያቱም እነዚህ ሰዎች ከጀርባቸው የሆነ ሰው አለ፣ ብቻቸውን አይደሉም። እንደሰማችሁት ከሆነ ደግሞ አሞቴ የሚባለው ማህበረሰብ እጅግ በጣም ክፉ፣ እጅግ በጣም አረመኔ የሆነ ማህበረሰብ፣ ምክንያቱም እየደረሱን ያሉት ማስፈራሪያዎች፣ አሁንም ደግሞ እየተቃጣበን ያለው አደጋ ራሱ ይሄንን ስለሚያሳይ ማለት ነው። ብቻቸውን አይደለም። በእርግጠኝነት ከጀርባቸው የሚያግዛቸው ይሄ ነገር እንዲሆን የሚረዳቸውም ሰው አለ። ጎሳ ከተባለ በጣም ብዙ ነው። እንግዲህ በመቶዎች የሚቆጠሩ ግለሰቦች ያሉበት ጎሳ ነው። ይሄ እየተመናመነ ያለው ወይም ደግሞ እየጠፋ ያለው ጠፋ የተባለው ሴምራ ጎሳ ቢሆንም አሞቴ የሚባለው ግን አሁንም በጣም ከዚህ ጀርባ የተደበቀ ብዙ ነገሮች እንዳሉ ነው እየሰማን ያለ ነው። በጣም ብዙ ነገሮች አቶ ፈቀደንም ጨምሮ እየነገሩን ያሉት እነዚህን ጉዳዮች ናቸው። ስለዚህ ከዚህ ጀርባ ያሉትን ነገሮች አሁን እንግዲህ የኛ ሰዎች ይሄንን ሰው ይዘውት መጥተዋል። ምንድነው ከዚህ ጀርባ ያለውን ነገር ሚሊዮን እኛ በተቻለን አቅም ለማጣራት የተደበቀውን ነገር ከጀርባ ያለውን ነገር ፈልፍሎ ለማውጣት የተቻለንን እናደርጋለን። እንግዲህ እስከ መጨረሻው ድረስ አብራችሁን ቆዩ። እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ብሩክ ነኝ፣ ዱካሾ ላይ እንገኛለን። መልካም ቆይታ። እሺ እንግዲህ ውድ ተመልካቾቻችን ተመልሰን መተናል። እንዳያችሁት ከሆነ ደግሞ የተፈጠረብንን ነገር ተመልክታችኋል። እንግዲህ ያስቀመጥንበት እየጠበቅንበት ካለንበት ቦታ ድረስ የመጣ ሰው ነው ይሄ ሰው ማለት። እኔ ከመጀመሪያም ጀምሮ ካንተ ጋር ሳወራ ምንም አይነት እምነት ላንተ አልነበረኝም። እናንተ ግን የሄዳችሁበትን ርቀት እንኳን እያንዳንዱን ነገር ታስታውሳለህ። በምን አይነት አግባብ እንኳን እንደሄዳችሁ ምንም አይነት ቀዳዳ ላለመተው ምንም አይነት ፍንጭ ላለመተው ያደረጋችሁትን ጥረት እንኳን አስታውሳለሁ። እንዴት ተሸፋፍነ እንኳን እንደመጣ አስታውሳለሁኝ እኮ።
መቼም አንድ ፍቅረኛውን እኮ ሊያገኝ የመጣ ሰው እንደዛ ተሸፋፍኖ ፊቱን ሸፍኖ ኮፍያ አድርጎ በዚህ አግባብም አይመጣም። አዎ ነገርኩ። ሁሉንም ነገር እንግዲህ አሁን ዘርዝሬ ነግሬያለሁ። የመጣሁበት መንገድ ስላለ ያው ብዙ ዝግጅት ማድረግ እንዳለብኝና ለምንም ነገሮች ቅድሚያ ክፍተት ሳልተው መንቀሳቀስ እንደነበረብኝ ስላሰብኩኝ ለእያንዳንዱን ነገር በጥንቃቄ ነው ሳደርግ የነበረው። እንግዲህ ያው እንደዚህ ነው የሆነው። ምንድን ነው እንደዚህ ሆነው ማለት? እንደዚህ ሆነው የሚባል ጉዳይ አይደለም። ጉዳዩ እኮ እያንዳንዱ ነገሮች የተጠኑ ነበሩ። እኛ በቀጥታ እዛ ጋር እጅ ከፍንጅ ይዘን እንግዲህ እኛ ሰዎች በጣም በጥንቃቄ በዚህ ጉዳይ ላይ እንደውም ላመሰግናቸው የምፈልገው እነሱን ነው። በተጠንቀቅ ቆሞ ባይሆን ኖሮ አስቦ እስኪ እንግዲህ አቶ ፈቀደ ይህንን ልጅ እንኳን ሱቅ የላኩበትን መንገድ ተጠቀማችሁ ነው እዛ ድረስ ያያጠቃችሁት የነበራችሁ። ይሄ ማለት በቅርብ ርቀት ነው። አንተ ሴት ያልካት ሴት ወይም ደግሞ እንግዲህ ፍቅረኛ ናት ያልካትን ሴት እዛ ውስጥ ነበረች። ሰው የሚኖርበትን የማይኖርበትን የሚወጣበትን የሚገባበትን ሰዓት እንኳን እያወቀች ነበረ ማለት ነው። ያቺን እንኳን ሂደት ነበር የተጠቀምከው። ልጁ ከዛ ፎቅ ወይም ደግሞ ከዛ ቦታ የወረደበትን ሰዓት ነበር የተጠቀምከው። ራሱ አጋጣሚዎች ናቸው፣ ያው ነገሮች አጋጣሚዎች ናቸው አንዳንድ የሆኑት እንጂ ስለያዛችሁት ሰውዬ እናንተ የምታውቁት ነገር አለ? ምን ያህል ታውቃላችሁ ሰውየው? ምናልባት እሱ ላይም እንትን ማለት አለባችሁ። የነገራችሁን ብቻ ነገር አምናችሁ እንዳይሆን በጣም ጫና እያደረጋችሁት ያላችሁት ወደኛ። ምንድን ነው እሱ? አንተ ምንድን ነው የምታውቀው ነገር አለ? መቼ የምታውቀው ነገር ካለ ብዬ ነው። እኛ የምናውቀውን ለአንተ መናገር አይጠበቅብኝም። ይህንን ስለ ሰውየው አውቃለሁ ብዬ ለአንተ መዘርዘር አይጠበቅብኝም። እኔ ማውቀውን አውቃለሁ። እንግዲህ ያ ግን ለአንተ የማሳወቅ ግዴታ የለብኝም። አንተ መቼም ቆይ አንተ ስለምታውቀው ነው አይደል የመጣው እዛ ድረስ ልታጠቃው የመጣው። መቼም አታውቀውን ሰው ልታጠፋ ልትገላ አትመጣም። አንተ ምንድን ነው የምታውቀው ስለዚህ ሰውዬ? መጀመሪያ ምናልባት ከነገራችሁ ነገር ተነስታችሁ ይሄ ሰውዬ ንጹህ እንደሆነና ምንም አያውቅም ብላችሁ እያሰባችሁ ትታላችሁ እንዳይሆን ብዬ ነው። ሰውዬው አደገኛ ሰው ነው። ንጹህ መሆን አለመሆኑ እኛ የምናጣራው ጉዳይ ነው። አንተ ግን እንደዚህ ልትል የቻልክበትን ምክንያት ማወቅ እፈልጋለሁ። ንጹህ ነው አይደለም የሚለውን ማረጋገጫ አለኝ፣ ማስረጃ አለኝ። ንጹህ አይደለም እያልከኝ ከሆነ ስለምንድን ነው ንጹህ አይደለም? ንጹህ አይደለም ሰውየው አልኩ። ሰውየው አባቴን የገደለ ሰው ነው። አሁንም የጊዜ ጉዳይ ነው እንጂ ደግሞ ገድለዋለሁ። በእኔ እጅ ነው የሚሞተው። ምን ማለት ነው የአባቴን የገደለ ማለት? አባቴን የገደለ ሰው ነው አልኩ። በቃ ንጹህ ሰው አይደለም መስሏችሁ ነው እናንተ እየተንከባከባችሁትና እየጠበቃችሁት ያላችሁት ሰው ነፍሰ ገዳይ ነው። በትራስ አፍኛ አይደለም መግደል የምፈልገው፣ እንደውም ቆራርጬ ሰውነቱን እንደ እንትን ቦጫጭቄ ነው መግደል የምፈልገው። ያም ማድረግ ስላልቻልኩ ነው አሁን አፍኜ ልገድለው የሞከርኩት። ምንድን ነው እያልክ ያለው? እዛ ጋር የምትጠብቁት ሰው ነው እየነገርኩ ያለው። ይኸውልህ ተረጋጋና መጀመሪያ ወሬ እዛ ጋር ወንጀል ልትፈጽም እንግዲህ ሰው ልትገል ከመምጣት ባሻገር ደግሞ አሁን እዚህ ጋር እየዛትክ ነው ያለው። እየዛትኩ አይደለም አደርገዋለሁ። ይኸውልህ ልንገርህ አይደለም ወደድክም ጠላህም አሁን በእኔ ቁጥጥር ስር ነው ያለው። ከዚህ በኋላ ልታደርግ የምችለው እያንዳንዱ ነገር የተገደበ ነው። ምንም የማድረግ አቅም አይኖርም። የጊዜ ጉዳይ ነው እንጂ አደርገዋለሁ። ማነኝ? ማነህ አንተ? ማነህ? እስከ ዛሬ የሚቆየሁት ይኸውልህ በህይወት እንደሌለ ነበር አስቤ የማውቀው። በህይወት እንደሌለ ስለሰማሁ ነው እስከ ዛሬ የቆየሁት። አሁን ግን አይቼዋለሁ፣ በአይኔ አይቼዋለሁ። የአባቴን ገዳይ የአባቴን ሰውነት ይኸውልህ 3 ቦታ ነው ቆራርጦ የገደለው። አቶ ፈቀደ ነው? አዎ። ምንድን ነው አንተ? ቆይ መጀመሪያ የምታወራውን ነገር መጀመሪያም እንዳላምንህ የሚያደርገኝ ብዙ ስክሪፕትድ የሆኑ ነገሮች የተጠኑ ነገሮችን ቆይ አዳምጠኝ። እንደዛ አይነት ነገሮችን ነው ስትነግረኝ የነበረው። አሁንም እንደዚህ ስላልከኝ አምንሃለሁ ማለት አይደለም። ከዚህ በኋላ ምንም ዋሽበት ምክንያት የለም። ምንም ያሳውሸኝ ነገር የለም። አቶ ፈቀደ የምትለው ሰውዬ አባቴን ገድሏል። እንዳልከው አቶ ፈቀደ ሞቷል የተባለ ሰው እንደሆነ እኛ ያረጋገጥነው ነገር ነው። ይሄ ይኸውልህ እኛ አረጋግጠናል እኮ አቶ ፈቀደ ሞቷል ተብሎ ሲጠበቅ የነበረ ሰው እንግዲህ በህይወት ድንገት የመጣ አለው ብሎ የመጣ ሰው ነው አቶ ፈቀደ ማለት። ይሄን ደግሞ ለኛም በራሳችን መንገድ ባጣራንበት መንገድ ደግሞ እውነት እንደሆነ አረጋግጠናል። ለምንድን ነው ራሱ እንደሞ አድርጎ የደበቀው እስከዛሬ? ለምንድን ነው እናንተ አሁን እሱ ከለላ የምታረጉለትና የምትጠብቁት? የምታውቁት ነገር አለ ስለሱ? እኛ የራሳችን ምክንያት ስላለን ነው ከለላ የምናደርግለት።
ይኸውልህ እንደዚህም ነው እያልከኝ ከሆነ ካንተ ማረጋገጫ ፈልጋለሁ። የምትለኝና ይኸውልህ መጀመሪያም ነገር ያለ ማስረጃ ዝም ብሎ አይሆንም። አንተ ለምትረኝ ነገር እንደዚህ ነው እንደዚህ ገዳይ ነው ለአባቴ ገዳይ ነው እንደዚህ ገድሏል ለምትለው ነገር ፕሩፍ እንድታረግልኝ ማስረጃ እንድትሰጠኝ ወይም ደግሞ ማረጋገጫ እንድትሰጠኝ ይፈልጋለሁ። መጀመሪያ ግን ማነህ አንተ? ማነህ የሚለውን እንድትመልስልኝ ይፈልጋለሁ። ማነህ? ከየት ነው የመጣኸው? ማን ነው እዚህ ጉዳይ ላይ ላከ? ከጀርባ ያለው ሰው ማን ነው? ማንም የለም ከጀርባዬ። ማንም የለም ከጀርባዬ። ያለው ታሪክ ብቻ ነው። የአባቴን ገዳይ በህይወት እንዳገኘሁት ሳስብ አሁን ያኛው ታሪክ እየተቀሰቀሰ ነው። አበቃ ያልኩት ታሪክ የአባቴ ገዳይ እንደሞተ ነበር ያሰብኩት። በህይወት ቆሞ እየተነፈሰ እየኖረ መሆኑን ሳስብ ግን ይኸውልህ በቀል ደም ብቻ ነው የሚሸተኝ። አሁን ፍላጎቴ ሁሉ እሱን መግደል ብቻ ነው። ከዛ በኋላ ባልኖርም ችግር የለውም። ይኸውልህ እኔ የምልህ ነገር አሁን ፉከራውን አቆየው። ፉከራን ያልከው ይኸውልህ አዳምጠኝ መጀመሪያ። ይኸውልህ አዳምጠኝ መጀመሪያ። አንተ እኮ በእጃችን የነበረን ሰው ልትገል የመጣህ ወንጀለኛ ነህ። ለኔ ወንጀለኛ ነህ። በኔ እጅ ያለ ሰው እንግዲህ ተመልካቾቻችን ምንድን ነበር ሊፈጠር የሚችለው? ይሄንን ሰው እንዳለው ገሎት ቢሆንስ? ወንጀለኛ መሆን አለመሆኑ እሱ ሌላ ጉዳይ ነው። በእኔ ላይ እንዳለ ግን ልትገለው የነበርክ ሰው ነህ። ለዛኛው ደግሞ ማምለጫ እየሰጠኸኝ ከሆነ በፍጹም የማይሆን ነገር ነው። መጀመሪያ ግን አንተ ማነህ የሚለውን ማወቅ እፈልጋለሁ። አሁንም ቢሆን ስክሪፕት የሆነ ነገር እየነገርከኝ እንዳልሆነ ምንም ማረጋገጫ የለኝም። ለዛ ደግሞ ማረጋገጫ መስጠት የምችለው አንተ ራስህ ነህ። እኔ እንዳምንህ የሚያደርግ ማረጋገጫ መስጠት ግዴታ ነው። እኔ አንተ አመንከኝም አላመንከኝም አሁን እውነቱን እየነገርኩ ነው። ከዚህ በኋላ የምዋሽበት ምንም ምክንያት የለም። አዎ ለገለው መጥቻለሁ ብዬ እያመንኩልህ ነው። እንደውም በትራስ አይደለም መግደል የምፈልገው፣ ቆራርጬ ነው መግደል የምፈልገው። አሁን ታስቆሙኝ ይሆናል፣ እስከ መጨረሻው ግን አታስቆሙኝም። አለበለዚያ ህይወቴን ማጥፋት አለባችሁ እናንተ። እሱን አታስበው። ይኸውልህ ከዚህ በኋላ እንግዲህ በሰላም እንለያያለን የሚል ሐሳብ አይኖርም። አሁንም ቢሆን ግን ያልመለስክልኝ ጥያቄ ደጋግሜ እየጠየቅኩ ያለሁት ማነህ አንተ? ምንድነህ? የነገርከኝ ነገር የለም ስለ ማንነትህ። አው እያልከኝ ነው የአባቴ ገዳይ ነው አባቴን እንደዚህ አድርጓል እያልከኝ ነው። ለኔ ማነህ የሚለውን ግን አልመለስክልኝ። ስለ ስምህ አይደለም እያልኩ ያለሁት ከስምህ ባሻገር ያለውን ነገር ምንም የለም። ስለ የትኛው ነገር ነው የምትጠይቀኝ? በቃ እኔ የአባቴን ደም ልበቀል ነው የመጣሁት አልኩ። ይኸውልህ እየነገርከኝ ያለው ደጋግመህ እየነገርከኝ ያለው የአባቴን ደም ልበቀል ነው እያልከኝ ነው። ምንድን ነው ያገናኘህ ከዚህ ሰው ጋር? አንተ ከየት ነው የመጣኸው? ስለ አንተ ማንነት ያወቅኩት ነገር የለም። ምንድነህ? የት ነው ይህንን ሰው የምታውቀው? አሁንም ቢሆን መልስ እንድትሰጠኝ የምፈልገው በዚህ ጉዳይ ላይ ነው። ከየት ነው የመጣኸው? ማን ላከህ? ማንም አላከኝም። በአጋጣሚ አባቴ ገዳይ በህይወት እንዳለ ሳውቅ ራሴ ነው አውነፍንፌ የደረስኩበት። ራሴ ነው ሁሉንም ነገር ያመቻቸውት። እንደዚህ ይሆናል ብዬ አላሰብኩም ነበር። አሁንም የጊዜ ጉዳይ ነው። ይኸውልህ እንግዲህ ተመልካቾቻችን እንደምታስታውሱት ከአቶ ፈቀደ ጋር ስናወራ የነሱ ጠላቶቻቸው ሊሆኑ የሚችሉት ያኛው ጎሳ ወይም ደግሞ የሴምራ ተቃራኒ ጎሳ አሞቴ ነው የሚባል ነገር ነው የሰማነው ከፈቀደ ስናወራ በምናወራበት ጊዜ ጠላቶች ሌሎች ጠላቶች አሉ ወይ እንደዚህ እንድትሆን የሚያደርጉ ሰዎች አሉ ወይ ስንል አሞቴዎች ነበሩ ያለን ይሄ ሰው። ሌሎች ጠላቶች ከዚህ ጉዳይ ሌላ እንደሌሉት ነው የነገረን። አንተ ከዚህ ጀርባ የምታውቀው ነገር አለ ወይ? ለምን ጠላት እንዳለበት ጠየቃችሁት? ሰዎች ዝም ብለው ጠላት አይሆኑ። ለምን ጠላት ሆነበት? ስለ እነዚህ ጎሳዎች ታውቃለህ? ስለ ሴምራ ስለ አሞቴ ታውቃለህ? እዛኛው ጎሳ ላይ የነበርክ ሰው ነህ? ከዛ ነው የመጣኸው? ለውጥ አያመጣም እሱ። ምንም ለውጥ አያመጣም።
ምንድነው የማያመጣው? አሁንም ቢሆን ስለማንነትህ ለማወቅ እየጣርኩ አሞቴ ነኝ። አዎ አሞቴ ነኝ። ጎሳዬ ከዛ እንደሆነ ሲነገረኝ ነው ያደግኩት። አዎ ምን ለውጥ ያመጣል እሱ? አንተ ከአሞቴ ማህበረሰብ ከአሞቴ ጎሳ የመጣ ሰው ነህ? አዎ። አቶ ፈቀደን ልገል የነበረው በዚህ ምክንያት ነበረ ታዲያ? ከጎሳው አይደለም ጉዳዩ፣ እየነገርኩ ነው። አባቴን የገደለ ሰው ነው ይህ ሰውዬ። ሰውየውን በደንብ አጣሩት። ነፍሰ በላ ነው እጃችሁ ላይ ይዛችሁ የምትንከባከቡት የምትጠብቁት ያላችሁት። ብትችሉ አሳልፋችሁ ስጡ ይለኔ። ስለዚህ አንተ እያልከኝ ያለው አቶ ፈቀደን ልትገል የመጣህበት ምክንያት ከአሞቴ ማህበረሰብ ስለሆንክ ነው ማለት ነው አይደለ? ራሱ አቶ ፈቀደም እንዳለን ከሆነ የኛ ጠላቶች አሞቴዎች ናቸው። እኛ እንግዲህ የሴምራ ጎሳ ሰዎች ነን፣ እየተገደለን እየሞትን ያለን ሰዎች ነን። አሞቴም እየሞተ ነው ያለው። አባቴ አሞቴ ነው። አዎ እየሞተ ነው። ይኸው ሞቷል። ተቆራርጦ ነው የሞተው ሰውነቱ። እየተገዳደሉ ነው ያሉት እስካሁን። አሞቴ ብቻ አይደለም፣ ሴምራ ብቻ አይደለም፣ ሁለቱም ነው የሚሞቱት። አሁን እንደዚህ ብትለኝ ለእኔ ቀልድ እንደሆነ ነው የሚሰማኝ። አሁንም ቢሆን እንግዲህ እየሰማን ነው እኮ አይደለ? እንግዲህ የአሞቴ ጎሳዎች በጣም ብዛት እንዳላቸው አሁንም ጭምር እንዳሉ ተመልካቾች ተመልክታችኋል። እንግዲህ እየመጡ ያሉትን ማስረጃዎች፣ ሴምራዎች ደግሞ እንዳለቁ ምናልባትም ከአንዳንድ ሰዎች እየሰማን ባለነው መረጃ መሰረት እንደዚህ አንዳንድ ቦታ ተደብቀው ያሉ ሰዎች እንዳሉ አቶ ፈቀደም ባንደበቱ ያለን እንግዲህ ሞቱ ሲባል አለን ሲባል ሞትን እየተባለን ያለን ህዝቦች ነን ብሎ ቃል በቃል ነግሮናል። ስለዚህ ይሄ ጠላትነት ሊመጣ የቻለው ደግሞ አንተን እያልከኝ ያለው አንተ የአሞቴ ማህበረሰብ እንግዲህ ውላጅ ነህ፣ ከዛ ጎሳ የመጣ ሰው ነህ ማለት ነው። ምንድነው እሱ እያልከኝ ያለው? የአባቴ ገዳይ ነው አቶ ፈቀደ እያልከኝ ያለው? አዎ የአባቴ ገዳይ ነው። ምንድነው እሱ ታዲያ? ያልከኝን ነገር በማስረጃ አስደግፈ እንደዚህ ነው ብለህ ካልነገርከኝ ላምንህ አልችልም። ምን አይነት ማስረጃ ላምጣልህ? ይሄ ከ15 ዓመት በላይ ወደኋላ የሄደ ታሪክ ነው። ምን አይነት ማስረጃ ላምጣልህ? እኔ በዛ ሰዓት ልጅ ነኝ አባቴ ሲሞት። አሁን ምን አይነት ማስረጃ እንደሰጠ ነው? የአባቴ ገዳይ ግን ነው። ፊት ለፊት አገኘኝና አይኔን እያየ የኔን አባት አለ መግደሉን ይናገር፣ በድፍረት ያውራ። እስኪ ምታክ ከሆነ እንደዚህ ነው እያልከኝ ከሆነ አቶ ፈቀደና ያንተ አባት እንግዲህ ተገሏል እያልከኝ ያለው አባት ስላላቸው ግንኙነት ነገር የመጀመሪያ ይሄ የሴምራ ጎሳ አባል ነው፣ ያ የአሞቴ ጎሳ አባል ነው። አንተ የተወለድክ ልጅ ነህ። ሁለቱ ምን አይነት ግንኙነት ኖሯቸው ሊገዳደሉ ቻሉ? እስኪ ስላላቸው ግንኙነት መጀመሪያ ንገረኝና ለማንህ እስኪ ምንድነው እዚህ ጋር ያለው ታሪክ? ማላቆን አዲስ ነገር ነው እየነገርከኝ ያለው። ምንድነው ከዚህ ጀርባ ያለው ታሪክ? አጎቴ ነው ብዙ ታሪኮችን የነገረኝ። እኔ ልጅ ነበርኩ። እሱን እኔ በራሴ መንገድ አረጋግጠዋለሁ። አንተ ግን የሚጠበቅብህን እንድትነግረኝ ነው የምፈልገው። እነግርሃለሁ። እኔ ሁሉም ነገር ማወቅ የምትፈልገውን ነገር ሁሉ ጠይቀኝ። ማውቀውን ነገር ሁሉ እነግርሃለሁ። አሁንም ቢሆን ደግሜ እየጠየቅኩህ ነው እኮ አይደለ? የአባቴ ገዳይ ነው አቶ ፈቀደ እያልከኝ ነው ለኔ። አቶ ፈቀደ እንግዲህ የአሞቴ የሴምራ ማህበረሰብ ውስጥ የነበረ ሰው ነው። አባትህ ደግሞ እንደነገርከኝ ደግሞ አሞቴ ነኝ እያልከኝ ነው። ሁለት ተቃራኒ ጎሳ የሆኑ ሰዎች ናቸው። እኛ እንደሰማነው ደግሞ አሞቴ ማህበረሰብ ሴምራን ሲገድል ሲያሳድድ ኖሯል እንጂ ሴምራዎች አልፈው ተርፈው ደግሞ አሞቴን ይገላሉ የሚል ነገር እስካሁን አልሰማንም። ይህንን ነገር የሰማኸው ከሴምራ ነው በእርግጠኝነት። አሞቴ አይነግርህም። ሴምራ የነበረ ሰው ይህን ሊነግርህ ይችላል። ለምን ሴምራ እየተገደልኩ ነው ይላል በአሞቴ፣ አሞቴ በሴምራ እየተገደልኩ ነው ይላል። እኔ የማውቀውን እውነት ልንገርህ። እኔ ብዙ ነገሮችን ከማህበረሰቡ ስወጣ በልጅነቴ ነው ወደ አዲስ አበባ መጥቼ ያደግኩት። ግን ብዙ ነገሮች በልጅነት አእምሮዬ የታዘብኳቸው የሰማኋቸው አሉ። ካደግኩም በኋላ አጎቴ ብዙ ነገሮች ነግሮኛል። እኔ የአሞቴ ማህበረሰብ ነኝ ከዛ መጣሁ አልኩህ እንጂ አሁንም ስለ ማህበረሰቡ ብዙ ነገር አውቃለሁ ማለት አይደለም። አጎቴ ግን ማወቅ አለብህ እያለ ታሪክም ማወቅ አለብህ እያለ ብዙ ነገሮች ይነግረኝ ነበር። አባቴ በጣም በአሰቃቂ ሁኔታ እንደተገደለም የነገረኝ አጎቴ ነው። አጎቴን ታሪክ የነገረኝ እኔ ልጅ ሆኜ ሳለሁ ጠንካራ እንደሆን ምንም ነገር አሁንም አንተ ላይ
ጠላት ሆኖ ሊገልህ የሚመጣ ሰው ሊኖር ይችላል በምንም አጋጣሚ ውስጥ። ስለዚህ ራስህን ማዘጋጀት፣ ራስህን መጠበቅ አለብህ እያለ ታሪኮችን ይነግረኝ ነበረ። አሞቴም ሲሞት ነው የኖረው። አሁንም ሊገሉን ይፈልጋሉ። እንዳልኩ ነው። አንተ ከአንድ ወገን ብቻ ነገሮችን ካዳመጥክ የዛ እንትን ጎሳ ተጠቂ እንደሆነ ልታስብ ትችላለህ። ብቻ አባቴ የዛ ጎሳ ትልቅ ቦታ የነበረውና ከሽማግሌዎች መሀል አንዱ እንደሆነ ነው ብዙ ነገሮች ላይ የሚወስነውና እንትን የሚል የነበረ ነው እና በጣም በአሰቃቂና በሚያሳዝን ሁኔታ አባቴ ተገሎ እንደተገኘ ወይ እንደ ጀግና በፊት ለፊት ተጋጥመው ወቅት አላቸው። የሆነ ወቅት ላይ በጣም ደም መፋሰስ ይሆናል ቦታው ላይ። ነገርየው ብዙ ነገሮች አሉት ከኋላ። ምናልባት እኔ የማላቃቸውም ታሪኮች ይኖራሉ። ትልልቅ ሰዎች ራሳቸው የሚያውቁት እድሜ ሲደርስ የምታውቀው የሚባሉ የሚደበቁ ለልጅ የማይነገሩ ምናምን ይኖራሉ እና ብቻ የሆነ ወቅት ላይ ኃይለኛ ደም መፋሰሶች ይከሰታል በሁለቱም ወገን። ገዳይ ካለ ሟች አለ። በዚህኛውም ወገን ላለመሞት ገዳይ አለ ማለት ነው። ስለዚህ የአባቴ አሟሟት ግን በጀግንነት ወይም በፊት ለፊት በተደረገ እንትን ሳይሆን በጣም ሸፍጥ ባለው ሁኔታ አካሉ ተቆራርጦ አንገቱ ለብቻ፣ እግሩ ለብቻ፣ እጁ ለብቻ ተቆርጦ ነበር የተገኘውና እሱ ነገር ከሌላ ሟቾች እንትን በጣም የሚያናድና የሚያበሳጭ ውስጤንም እያንገበገበኝ አባቴን በዚህ ደረጃ ማን እንደዚህ ሊገለው ይችላል እያልኩና ማስረጃዎች የወንድሜ የአባቴ ወንድም ወይም አጎቴ አጣርቶ ማህበረሰቡ አባቴን የገደለው እሳቸው እንደሆነ ተደረሰበት። ከዛ በኋላ አቶ ፈቀደ እንደሞቱ ነው የተነገረው። የአባቴ ገዳይ እንደሞተ ነው። እኔ ለቤተሰቤ አንድ ነኝ። እናቴም ሞታ ነበር አስቀድማ። ስለዚህ አባቴ ሲሞት ብቻዬን ሆንኩ። አጎቴ እኔን የመጠበቅ ኃላፊነት ነበረበት። የማህበረሰቡ ጎሳም እንዳልኩ አባቴን በጣም ትልቅ ቦታ የሰጠውና ጥሩ ቦታም ስለነበረው የአባቴን ገዳይ ፍለጋ ብዙ ተኪዷል። እሳቸው እንደሆኑ ተደረሰበት በመጨረሻ። ከዛ ግን በህይወት እንደሌሉ ሲሰማ ኦልሬዲ ከሞተ ሰው ጋር ምንም ማድረግ ስለማይቻል ውስጤ ይዤው ነው የቆየሁት። በህይወት መኖሩን ስሰማ ሳውቅ እንቅልፍ የለኝም። ከዛ ጊዜ በኋላ ከዛ ሰዓት በኋላ መተኛት አልቻልኩም። ይሄ ሰውዬ አሁንም መጥቶ እኔንም ይገለኛል ብቻ አይደለም አባቴን ገድሎ አባቴን በዛ በአሰቃቂ ሁኔታ ሰውነቱን ቆራርጦ ገድሎ እንዴት እየተነፈሰ ይኖራል? እንዴት በህይወት ይኖራል በዚህ ምድር ላይ ብዬ ልገለው መጣው። እያልከኝ ያለው ነገሮች ሲፈጠሩ እንግዲህ ልጅ ነኝ ነው እያልከኝ ያለው። እንግዲህ ከ15 ዓመት ከምናምን በፊት ያለ ታሪክ ነው እየነገርከኝ ያለው። እውነትም ከሆነ ነው መልክ እውነት ነው። አትጠራጠር። ካሁን በኋላ ለምነግርህ ነገር ይኸውልህ አንተ ያላየኸውን ነገር ሰው ነገረኝ ወይም ደግሞ ሶስተኛ ወገን ነህ ለዚህ ወሬ። በሶስተኛ መደብ ነው እንትና አለ አጎቴ አለ እያልክ ነው እየነገርከኝ ያለው። የረጅም ጊዜ ታሪክ ነው። አሁን የተሻለ ማስረጃዎች ላመጣልህ አልችልም። ያለው ነገር የኔን ቃል ማመን ብቻ ነው። እኔም የአጎቴን ቃል ማመን ነው ያለብኝ አማራጭ ግዴታ። እውነት ባይሆንስ እያልከኝ ያለው ነገር እውነት ባይሆንስ? ለመዋሸት ምንም ምክንያት የለውም እኮ አጎቴ እኔን ለምን ይዋሸኛል? ይኸውልህ ስለ ወንድሙ ገዳይ ነው የሚያወራኝ እኮ። የኔ አጎት መሆኑ ብቻ አይደለም ለራሱም እኮ ወንድሙ ነው የሞተበት እኮ። ይኸውልህ አሁንም ቢሆን እንደዛ ከሆነ አንተን መላክ ለምን አስፈለገው አጎትህ? ምክንያቱም እንዴት ነው ሊያየው የቻለው? አሁን አጎትህ ከእናንተ ጎሳዎች ደግሞ እየሰማን ያለነው ነገር ለዚህ ምስክርነት የሴምራ ጎሳ አይደለም እየሰጠን ያለው የራሳችሁ ጎሳ አሞት የሚባል ጎሳ ዝርያ የሆኑ ሰዎች እዚህ ከተማ ላይ ያሉ ሰዎች ከልዑልም ጋር ሲያወሩ አንዳንድ ነገሮችን ሰምታችኋል ተመልካቾቻችን። ምን አሉ? ይኸውልህ 15 ዓመት እንኳን ሲሞላቸው የዛ ጎሳ አባላት መግደል ግዴታቸው እንደሆነ የገደሉትን ሰው ሀብት እንኳን የገደሉትን ሰው እንኳን ፐርሰናሊቲ መንፈሱን እንኳን እንደሚዋረሱት ጭምር ነው ከራሳቸው አንደበት የሰማ ነው። ያ ማለት በመግደል የሚያምን ሰው ገሎ እንግዲህ ጥሩ ነገር አገኛለሁ ብሎ የሚያምን ማህበረሰብ ነው አሞቴ ማለት እንደሰማ ነው ከሆነ ሴምር አይደለም። አንተ ከዛ ጎሳ ነው የወጣሁት እያልከኝ ነው። ከአሞቴ ጎሳ ነው የወጣሁት እያልከኝ ነው። ይህንን ምስክርነት የሰጡት ደግሞ የራሳቸው ጎሳ አባላት ናቸው። መቼም ይህንን የምትክደው ነገር አይደለም አይደል? አዎ እውነት ነው። እሱ ነገር አለ። በእርግጥ ግን እንደነገርኩ እኔ እድሜ አልደረሰም ነበር ለዛ
አጎቴ ወደ አዲስ አበባ መጣኝና አዲስ አበባ መኖር ጀመርኩ። ኦልሬዲ 14 ዓመቴ ላይ ነው አዲስ አበባ የመጣሁት። 1 ዓመት ይቀረኝ ነበረ። 15 ዓመት ቢሞላኝ ኖሮ አንድ ሴምራ እንድገል ሊደረግ ነበረ። በትክክል እውነት ነው እሱ። ግን ደግሞ ያም ሆነ ይህ 30 ዓመቴ ላይ የሚሆን 40 ዓመቴ ላይ የሚሆን በማንኛውም እድሜ ይሁን ይህን አባቴን ገዳይ አግኝቼው ግን ከመግደል ወደኋላ እንደማልል እርግጠኛ ሆንኩኝ። ይሄ ማለት እንግዲህ ገዳይነታችሁን ወይም ደግሞ የአሞቴዎች ህግ የተባለውን ነገር እያረጋገጥክልኝ ነው ለኔ አይደለ? አንተ እንግዲህ እንደማይ ከተማ ውስጥ መጣሁ እያልከኝ ነው። አሁንም ቢሆን እንግዲህ በዛ በመገዳደል የሚያምን በዛ በክፉ እንግዲህ ባዕድ አምልኮ ነው እንግዲህ ቤታችን በመንፈስ ይጠበቃል እስከ ማለት የሚደርሱ ሰዎች ናቸው። ከዛም ባሻገር ብዙ ሰጣጅ ለጆሮም የሚከብድ ለእናንተ መናገር የሚቀፍ ነገር ነው እየሰማን ያለ ነው አሁን ላይ። ለኛም ስብሰባ ያስጣላን ነገር እንዲህ እንኳን እኔ ደፍሬ አሁን እንኳን ማልናገራቸው በጣም ብዙ ነገሮችን ሰምተናል። ኢሉዥን ውስጥ የሚከቱ በጣም የሚያስፈሩ የሚያስደነግጡ የሚያስጠሉ ነገሮች መናገር ስለማንፈልግ ነው እዚህ ጋር ሚዲያ ላይ እንደማይ ካንተ ወጣት ነህ በዛ በባዕድ አምልኮ የተተበተበ እንግዲህ ጎሳ ውስጥ ነው ወጣው እያልከኛለሁ። አሁንም እነዚህ ነገሮች ታምንባቸዋለህ? አንተ ወደህና ፈቅደህ እኮ ከሆነ እንትን አትመጣም እኮ። በዛ ማህበረሰብ ተወለድኩ፣ ከዛ ማህበረሰብ ተፈጥሬ ወደዚህ ምድር መጣው። ያ ምክንያት ነው። እኔ ምን ላደርገው እችላለሁ? ላስተካክለው እችላለሁ? አልችልም። ነገር ግን አባትህን ሰውነቱን አካሉን ቆራርጦ የገደለውን ሰው እያየህ ምን ሊሰማህ ይችላል? ይሄ ስለ ጎሳው ጉዳይ ብቻ አይደለም፣ ስለ አባትና ልጅ ጉዳይ ነው ማወራ። እኔ አባቴ በአሰቃቂ ሁኔታ የተገደለበት ልጅ ነኝ። እኔ አባቴ እንደመበቀል ነው የፈለግኩት። ስለ ባዕድ አምልኳቸው ስለ ጎሳቸው አያገባኝም። ከዛ ማህበረሰብ መጣሁኝ። አዎ መርጣት መጣ ፈቅዳት መጣ። እንግዲህ ምን ላደርገው እችላለሁ? ይሄንን ያ በራሱ ተጠያቂ ያደርገኛል እንዴ? እኔ ከአሞቴ መምጣቴ ወንጀለኛ ያደርገኛል? አያደርገኝም። ይኸውልህ አሁንም ቢሆን ይሄ ማለት ስለ ቦታው ስለ እያንዳንዱ ነገር ታውቃለህ ማለት ነው። የማውቀውን ነገር ሁሉ ነግሬሃለሁ። ታውቃለህ፣ ከዚህም በላይ ታውቃለህ። እዛ ማህበረሰብ ላይ ነበር፣ ከዛ ማህበረሰብ ውስጥ ያደግክ ሰው እስከሆንክ ድረስ አንተ እያልክ ያለው እንግዲህ ከዚህም ባሻገር አቶ ፈቀደን እኛ ሚዲያ ላይ ስናቀርበው ፊቱን ሸፍነን ፊቱ እንዳይታወቅ አድርገን ነው እያቀረብን ያለ ነው። ከፕራይቬሲ ከሴፍቲ አንጻር ጥበቃ ስለሚያስፈልገው ጭምር ከዚህ ሁሉ ዓመት በፊት የነበረ ታሪክ ነው ለኔ እየነገርከኝ ያለው። እንግዲህ እየነገርከኝ ባለህበት መንገድ አቶ ፈቀደን በስነ ስርዓት ታውቀዋለህም የሚባል ግምት የለኝም ለኔ እንደ ንግግርህ ከሆነ። እያልከኝ ያለው ታሪክ እሱ መሆን አለመሆኑን በመጀመሪያ ራሱ እንዴት እርግጠኛ ልትሆን ትችላለህ? አቶ ፈቀደ መሆኑን አባቴን ገሎታል እያልከኝ ያለው ሰው ፊቱ የተሸፈነ ሰው ነው እዛ ጋር ያቀረብ ነው። ያ ሰው ብቻ መሆኑን ምን ማረጋገጫ አለ? መጀመሪያ አጎቴን የነገረኝ ሁሉም ነገር አጎቴ ሲያወራ በእንቅስቃሴው ከሚያወራው ታሪክ ከድምፁ ሁሉንም ነገር አይቶ የአባት ገዳይ ይሄ ነው ብሎ እርግጠኛ ሆኖ ነገረኝ። አጋጣሚ ሰዎች ናቸው እሱ እንዲያዩ ነገሩት። ከዛ ካየው በኋላ ይህንን የእናንተ ምንድነው የሚባለው ሾው እሱን እንዳይና እዛ ያለውን ነገር እንድከታተል ከዚህ በኋላ ሕፃን ልጅ እንዳልሆንኩና የዚህን ጉዳይ መጨረሻ እንድደርስበት አስጠነቀቀኝ። ከዛ በኋላ እግር በእግር ተከተልኩ። ጉዳዩን በደንብ ለማጥናት ለመከተል ሞከርኩ። እንዳልከው በአካል አላውቀውም፣ እውነት ነው። ከረጅም ጊዜ በኋላ የተፈጠረ ነው። ግን አጎቴን አምነዋለሁ። ስለዚህ ግደል ብሎ የላከ አቶ ፈቀደን እንድገል የላከ አጎቴ ነው ማለት ነው። እዚህ ሁሉ ነገር ውስጥ የከተተ አጎቴ ነው። አጎቴ በጣም በሚገርም ሁኔታ ከማህበረሰቡ ሁሉ ለየት ያለ ወጣ ያለ የዘመናዊነት አስተሳሰብ ያለው ሰው ነው። እሱ ጉዳዩን እንዳጣራ ብቻ ነው የምደርስበትን ነገር እያንዳንዱን ለእሱ እንዳሳውቀው ብቻ ነው የፈለገው። እዚህ ነገር ውስጥ ሁሉ እንደገባው ወይም ደግሞ ውስጤ መግደል እንደሚፈልግ የሚያውቀው እኔና እኔ ብቻ ነን። እንግዲህ ይሄ ማለት ተመልካቾቻችን
ጉዳዩን ምን ያክል እየከበደ እንደሆነ የሚያሳየን ነገር እነዚህ ሰዎች አፍንጫችን ስር ነው ያሉት። አዎ የአሞቴ ጎሳ የሚባል ሰው እኛ ስለ ጎሳውም እኮ ምንነት ማጣራትም አይደለም አልነበረም ጉዳያችን። እዚህ ጋር ልዑልን ነፃ ማውጣት ነው የምንፈልገው። ለልዑል መከታ መሆን ነው የምንፈልገው። ማንም የማንም ጎሳ ይሁን አልነበረም ጉዳያችን። ግን እየሄድንበት ባለበት ርቀት ደግሞ እያሳደዱን ያሉት እኛንም እንግዲህ የአሞቴ ጎሳዎች ናቸው። ይሄ ማለት አፍንጫችን ስር እዚቹ ከተማ ውስጥ ነው ያሉት ማለት ነው። አሞቴ ካልነኩት አይነካም። ይሄን አውቃለሁ። ካልደረሱበት አይደርስም። ከነኩት ግን አይለቅም። ይኸውልህ መጀመሪያ ጀምሮ በእኛ እጅ ያለ ሰው ነው ልትገል የመጣው። ይሄ ማለት ደግሞ ግልጽ ነው የእናንተ ጎሳ አባላት እኛ አፍንጫ ስር እንዳሉ ይሄንን ሁሉ ተከታትለው እስካለንበት ቦታ ድረስ እንደመጣችሁ ግልጽ የሆነ ማሳያ ነው። ስለዚህ እያልከኝ ያለው እዚቹ አፍንጫችን ስር እንደሆናችሁ ያለንበትን ሳይቀር እንኳን ተከታትላችሁ እንደደረሳችሁበት እንዴት ነው ልደርሱበት የቻላችሁት? እኛ እንግዲህ አቶ ፈቀደን ከቦታ ቦታ በየደቂቃው በየቀኑ በየሰዓቱ ነው እየቀያየርን ያለ ነው። ኮሽታ ስንሰማ ነገሮች አጠራጣሪ ከመሰለን የኛን ሰዎች ከዚህ በፊት የምናደርገው ነው የተለመደ ጉዳይ ነው። ይሄ ጉዳይ እንደምናደርገው ቦታ ወዲያው ነው የምንቀይራቸው። ትንሽ ኮሽ ያለ ነገር ያለ ከተሰማን ለጥንቃቄ ሲባል እኛ እጅ ላይ ያለ ሰው ምንም ነገር እንዲሆን ስለማንፈልግ ራሳችንንም ሪስክ ውስጥ መክተት ስለማንፈልግ ስለዚህ እንዴት ነው ልደርሱበት የቻላችሁት? እኛ ያለንበትን ቦታ እንዴት ነው ልታውቁት የቻላችሁት? እንዴት ነው ያለንበት ቦታ ድረስ በቀጥታ የመጣው? ቦታ አይደለም እንግዲህ ቦታ ቤት ውስጥ ነው የገባው። ይጠራጠራል እኮ አይደል ሰው እንግዲህ እሱ አይደለም ብሎ እንኳን እኮ ሌላም ሰው እኮ ሊገል ይችላል እኮ። በቀጥታ ነው እዚህ ሰውዬ ላይ ትራስ አንስተህ ሲሰፈርክበት። አዎ እያንዳንዱን ነገር በጥንቃቄ ነው ሳደርግ የነበረው። እያንዳንዱን ነገር ሳደርግ የነበረው ምንም አይነት ስህተት ሳልሰራ የምፈልገውን ነገር አድርጌ ለመውጣት ነበር። አሁንም በመጨረሻ ላይ ትንሽ ስህተት የሰራሁት ናቸው እቺ ዋጋ ያስከፈለችኝ እንጂ እስካሁን ሁሉ ነገር ያበቃ ነበር። እንግዲህ አንተ የምትለኝን ነገር ለማመን የግድ ማጣራት ይኖርብኛል። ነገርከኝ ማለት አምኛለሁ ማለት አይደለም። ብዙ ማጣራት የምፈልገው ነገርም ስላለ ጭምር በደንብ ማጣራት አለባችሁ። በደንብ መጠየቅ አለባችሁ። ስለያዛችሁት ሰውዬ በደንብ ማወቅ አለባችሁ። እኔ ላይ እያደረክ ያለውን ምርመራ ሁሉ እሱ ላይ በደንብ ማድረግ አለበት። አጠናክራችሁ በደንብ መጠየቅ አለባችሁ። ይኸውልህ እንግዲህ አቶ ፈቀደን የኛ ሰዎች እንዲያመጧቸው እናደርጋለን። ይምጣ እናውራ ፊት ለፊት። አንተ አቶ ፈቀደ ፊት ለፊት መጥተው እንደዚህ አባቴ ገዳይ ነህ የማለት አቅም አለ? እውነታውን የመናገር አቅም አለ? በትክክል እላለሁ። እርግጠኛ ነህ? አዎ። በጣም ጥሩ። እሺ እንግዲህ አሁኑኑ ደውሉና የኛ ሰዎች አቶ ፈቀደን ይዟቸው እንዲመጡ አድርጉ። አሁኑኑ ካለንበት ቦታ ይዘዋቸው ይመጣሉ። ያኔ ፊት ለፊት ስትገናኙ ምን ማለት እንደምንችል ያለው በደንብ። እሺ ይሁን። እሺ አሁን ስልክ ደውሉና ለአቶ ፈቀደ መኪና ይላክ ይዛቸው ነው። እሺ እንግዲህ ተመልካቾቻችን አሁን እንግዲህ ተመልሰን መተናል። ተመልሰን ስንመጣ ደግሞ የኛ ሰዎች አቶ ፈቀደን ይዟቸው እንዲመጡ አድርገን ነበር። አቶ ፈቀደ ጋር ነገሮች እንደሰማችሁት ከሆነ እሱ ሲነግረን ያሉት ነገሮች የተወሳሰቡ ነገሮች ናቸው። ሌላ ነገሮችን እያነሳ ነው። ይሄ ሰው ከአሞቴ ማህበረሰብ የመጣው ነው እያለን ያለው ለኛ የአሞቴ ማህበረሰብ ሆኖ ደግሞ እየተጎዳ ያለ እንግዲህ እየተገደለ ያለ ማህበረሰብ እኛ ነን እንደውም ወደሚል አይነት ሂደት ነው እየሄደልን ያለው። ከዛ ባሻገር ግን እሱ እየነገረን ያለ ታሪኮች እንግዲህ ሌላ ደግሞ ያልሰማነውን ነገር ነው እየነገረን ያለው። ከዚህ በፊት አሞቴ ማህበረሰብም እንግዲህ ከሉልም ጋር ያደረጉትን ቆይታ ተመልክታችኋል። ምን አይነት ማህበረሰብ እንደሆነ ከራሳቸው ከጎሳቸው ሰዎች አንደበት የሰማነው ነው። ዛሬ ደግሞ ሌላ ነገር ነው እየሰማን ያለ ነው። ይሄ ማለት ነገሮች እርስ በራሳቸው እየተጠላለፉ ናቸው ማለት ነው። አቶ ፈቀደ በመጀመሪያ ከአደጋው በኋላ ነውና ተመልካቾች ፊት እየተገናኘን ያለ ነው። እዚህም ድረስ እንዲመጡ ያደረኩት ምናነሳቸው ከሱ ጋር የጀመርነው ርዕስ ስላለ እሱን ዛሬ እንድናጠራ እንድናወራበትም ስለሆነ
በመጀመሪያ ግን ደህና ኖት ወይ የሚለውን መጠየቅ እፈልጋለሁ ካደጋው በኋላ ተመልካቾችን ፊት ስለተገናኘ። ተመስገን ነው ያው ፈጣሪ የተመሰገነ ይሁን። እናንተንም እድሜ ጤና ይስጣችሁ። ምን ሆናለሁ ደግሞ እኮ የዋዛ ሰው አይደለሁም፣ ጠንካራ ነኝ። በዛ ላይ ምንም ያደረሰብኝ ጉዳት የለም። ግን አጣሩ እንዳልኩት እውነት አሁን እሱ አሞቴ ነው ወይስ አይደለም ሚለው የዛኔ አልነገርኳችሁም? እሱን እኛ በራሳችን መንገድ ለማጣራት ሞክረናል። ስናጣራ ደግሞ እሱ ከአሞቴ ማህበረሰብ እንደመጣም ጭምር ብዙ ነገሮችን ሰምተናል። ከዛ በፊት ግን አቶ ፈቀደ እርስዎ የደበቁኝ ነገር ማለት ያልነገሩኝ ብዙ ሚስጥሮች እንዳሉ ነግረውኛል። ቀስ በቀስ ማወጣቸው ሚስጥሮች አሉ። ያ ማለት እንግዲህ ልዑልም የኛው ደም ነው፣ የሴምራ ደም ነው፣ የወርቁ ደም ነው እያሉኝ ነው ያሉት። እንግዲህ እሱን ልንጠብቀው ግድ ይለናል። ስለዚህ ደግሞ ለዛ ደግሞ እንዲሆን ብዙ የደበኳቸው ሚስጥሮች አሉ ስለ እናትየዋም ጭምር ብለው ቃል በቃል እንደዚህ ብለውኛል። ግን ስላልነገሩኝ ነገር ሳይሆን የደበቁኝ ይዋሹኝ ነገር አለ ወይ? እርስዎ አቶ ፈቀደ? እኔ ነኝ የምዋሸው? ለምን በዚህ እድሜ ይዋሻለሁ? ማረጋገጥ ስለምፈልግ ነው እየጠየቅኩት ያለሁት። እኔ ምንድነው አሁን ልትጠይቀኝ የፈለግከው ነገር ነው ያልገባኝ ነው ወይስ እስካሁን ከነገርኩህ ነገሮች ውስጥ እኔ የዋሸሁት አለ ወይ? እሱን ነው ወይስ ሌላ ነገር ነው? ሌላ ነገር የተፈጠረ ነገር አለ? አገኛችሁት፣ አናገራችሁት፣ አሞቴ እንደሆነ ነገራችሁ እሱ? ከዛ በኋላ ምን አለ? እሺ እሱን ንገረኝ። ብዙ ነገር ከእሱ ጋር አውርተናል። ግን አሁን እንደ ጥያቄ ግን ያነሳው ሁሉት ነገር እርስዎ እንግዲህ ህይወት ነው እዚህ ጋር እየተጋፈጠን ያለ ነው። እንግዲህ ነፍሳችንን ነው እዚህ ጋር ለሞት ሰተን ምንም አይመጣም ብለን ፊት ለፊት እየተጋፈጠን ያለ ነው። በጣም ብዙ የሚያስፈሩ ነገሮች እየመጡም እያየንም ሳይቀር ሞትን እየተጋፈጠን ያለ ነው። የሚነግሩን ነገር ደግሞ ለኛ ነው የሚጠቅመን። ቀላል ሁኔታ ውስጥ አይደለም ያለ ነው። እስካሁን ብዙ ነገሮችን ሰርተናል። አሁንም አልደብቃችሁም እኮ። ለምን ምንም ደብቀው ነገር አለ? አሁን እኮ ጊዜው ስለሆነ ነው። እነሱ እኛን ለማጥቃት በሮጡ በቸኮሉ ቁጥር የራሳቸውን ገመናቸውን ሚስጥራቸውን እየፈለፈሉ በገዛ እጃቸው ራሳቸውን እያጋለጡ ያሉት። እኔ ዋናው ጥያቄ ሰውዬ አሞቴው ነው። አሞቴ ካልሆነ አሞቴዎች ናቸው የላኩት ብዬ ነበር አይደል? አሞቴ ነው ነኝ አላለም? በእርግጥ ከአሞቴ ማህበረሰብ እንደተወለደ ከረጅም ጊዜ በፊት ግን ከዛ ከተማ ወይም ደግሞ ከዛ ጎሳ ወጥቶ እዚህ ከተማ እንደሚኖር ነው ያረጋግጣለን እሱ። አየህ፣ ይሄንን ነው የሚያልኩት እኮ። ተወደደም ተጠላም ይሄ ሰውዬ ምንድነው? አሞቴ ነው። ሊገል የሚመጣ አሞቴ ነው። ሁለተኛ ደግሞ ልንገርህ፣ ይኸውልህ ይሄኔ ብዙ ነገር ጠይቃችኋል፣ እናንተ ብዙ ነገር አውርታችኋል። አሞቴ ቀጣፊ ነው፣ ውሸታም ነው። እኔን አሁን ምንድን ነው የዋሹኝ ነገር አለ እንዴ ብለህ ጠየቀኝ። እኔን ምን ብሎ ነው? ምንድን ነው እኔ የዋሸሁት? ለምን አይመጣምና ፊት ለፊት እኔን አይጠይቀኝም? ቀጣፊዎች ናቸው፣ ቆሻሾች ናቸው አሞቴዎች። ይቅርታ፣ የሰው ልጅ ቆሻሻ ነው አይባልም። በእርግጥ እነሱ ልማዳቸው፣ ባህላቸው ቆሻሻ ነው። እንግዲህ እኔ አሁን ይሄ ባህላቸው ይሄ ደንብ ማህበረሰብ ደንብ ተብሎ የሚከበረው እነሱን ሁሉ ነው ላወራለ እንደውም የፈለግኩት የነበረው ይቆይ ብዬ ነው እንጂ ውሸት ሴምራ ውሸት አያውቅም። ውሸታም አሞቴ ነው። ከዛ ደግሞ በተቃራኒው ነው እኛ ያገኘነው ነገር። እርስዎ ካሉኝ በተቃራኒ መንገድ ነው እኛ ጋር የደረሰው ጉዳይ። ይሄ ሰው ከአሞቴ እንደመጣ እኛን እየገደሉን ያሉት እንደውም የሴምራ ጎሳ አባላት እንደሆኑ አሞቴ ካልነኩት አይነካም ብሎ ቃል በቃል ነግሮናል። ከሱ አንደበት የሰማነው ይሄንን ነው። ስለዚህ የሴምራ ጎሳዎች ወይም ደግሞ የሴምራ ዝርያዎች ናቸው እኛን የሚገሉን በተቃራኒው እያልን ነው። እሱ የራሳቸውን ስራ እኮ ነው። አሁን ያው እኛ የምንለውን እኮ ነው
እኛ የምንለው ነው። ማን ነው እስቲ የጠፋ ያለው? ማን ነው በየከተማው ተደብቆ እየኖረ ያለው? ሴምራ እኮ ነው። ማን ነው አሁን እዛ እንትን ላይ ያለው ምድሩ ላይ ያለው ማን ነው? ሴምራ ነው? አሞቴ ነው? እነሱ ናቸው የጨፈሩ ምን እያሉ ያሉት። ይኸው እንግዲህ ከአመት ዓመት ሁሉም ተበትኖ ያለው ሴምራ ነው እኮ። እውነት ስለሚይዝ ሀቅ ስለሚይዝ ስለማይዋሽ አይቀጥፍም። እነሱ ሌቦች፣ ቀጣፊዎች፣ ውሸታሞች እነሱ ናቸው። እና እነሱ ሴምራ ነው የሚገለን የሚሉት። ታዲያ ሊገሉ በየአቅጣጫው ሲሄዱ ነገር ሲጎለጉኑ መቼም ቆሞ የሚሞት የለም። ሴምራ ነው ካልተነካ ማይነካ። አሁን ይሄው አርፈን ቁጭ ባለውበት የመጣው ማን ነው እስቲ? እኔ ነኝ እንዴ የሄድኩት? እና ልግደልህ ብዬ ጠርቼው ነው። እሱ አይደል እንዴ? እሱ አሞቴ አይደል እንዴ የመጣው? ሴምራ ነው ሄደው። ምንድን ነው ለዚህ ደግሞ እንደ ማጣቀሻ ያደረገልን ነገር ትልቁ አሁንም እርስዎን እዚህ ድረስ እንዲይዘውት እንዲመጡ ያደረግንበት ጉዳይ እሱ የነገረን ነገር ነው። እዛ ድረስ ለመመቶ እርስዎ ላይ እንግዲህ የግድያ ሙከራ ሊያደርግበት ወይም ደግሞ እኛ ባንደርስ ሊገሎት ሊያደርግ የነበረበት ትልቁ ምክንያት እሱ እንዳለን ከሆነ እርስዎ ከዚህ በፊት የእሱን አባት እንደገደሉ እንግዲህ እያለን ያለው ለበቀል እንደመጣ የኔን አባት ቆራርጠው እንደገደሉት ሁሉ ያንን ላደርግ ነው የመጣሁት ብሎ ቃል በቃል እንደዚህ ነው ያለን። የሚያውቁት ነገር አለ ስለዚህ ጉዳይ። ምክንያቱም ይኸውልዎት አቶ ፈቀደ ያለውን ነገር ማረጋገጫ ሊሰጡን የሚችሉት እርሶ ነው። ቀላል ጉዳይ አይደለም። እርሱ እያነሳለን ያለነው ጉዳይ ያንን ጉዳይ መጥቶ ለበቀል እንደመጣ የአባቱን ገዳይ እዚህ ጋር ለመግደል እንደመጣ ነው እየነገረን ያለው። ማንነኛ ያለ ስሙ እንግዲህ ስለ ስሙ እኛ በራሳችን መንገድ ነው ያጣራነው። እሺ አባቱን ስም ማን ነው ያለ? ተመልካቾች እንዳያችሁት ከሆነ ስምህ ማን ነው ሲባሉ ስም እንኳን ለመጥቀስ እንኳን ሳያንገራግሩ ስም ነግረውን ነበር ሁለቱም። እሺ አባቱን ስም ነገረ። በራሳችን መንገድ ግን ይሄ ሰው ማን እንደሆነ ከትክክለኛ ማስረጃው ስናጣራ አቶ ጣሰው የሚባል ሰው አባቱ እንደሆነ። ውሸታሞች ቀጣፊዎች ናቸው። አሁን አየህ እንግዲህ በራሳቸው ጊዜ ራሳቸውን ጉድ ራሳቸው ናቸው የሚያስወጡት። እነሱ በአመት 3 ጊዜ 4 ጊዜ በዓል ያከብራሉ። በቃ ጋጠ ወጦች ናቸው አላልኩ? አምልኳቸው እንደዚህ ነው። 4 ጊዜ 5 ጊዜ ይመስለኛል እንደዚህ አለ ይታወቃል። ዋናው ግን 4 ነው። እነሱ ያው ቀን በቀን ይሄ አምልኮ የመንፈስ ነገር ይሄ ባህላቸው ሌላ ነው። ቆሻሻ ጎሳ ነው ብያለሁ። እኔ ዝም ብዬ አይደለም እኮ ማወራ። ታሪኩ ዞሮ የሚወራው ልክ ነው፣ እውነት ነው ማለት አቶ ፈቀደ እሱን ነው። አሁን ቆሻሾች ናቸው ልንገርህ። እውነቱን ግን እንደዚህ ነው፣ ሀቁን ነው የምነግርህ። አሁን ስንት አመቱ እንግዲህ ልጅ እድሜውን ዝም ብለን ገምተን ይሄውን ቆይቷል። ትንሽ ልጅ ነበር። አየህ እንደዚህ ቂመኞች ናቸው፣ ወሽካታ ውሸታሞች ቂመኞች ናቸው። እውነት ነገሩ ስለተፈጠረ ስላልተፈጠረ ሳይሆን ትንሽ ልጅ እንደነበረው ምንድን ነው ስለተፈጠረ ስላልተፈጠረ ማለት ልጁ እንዳለው ይሄ ልጅ እንዳለው አቶ ጣሶ የተባሉትን ሰው ወይም ደግሞ የዚህ ልጅ አባት አቶ ፈቀደ እርሶ ገለውታል። እውነት ነው? ልጁ የነገረን ነገር እውነት ነው? አይ በዛ አይደለም። እንግዲህ እኔ ይሄ ስንት አመት ቆይቷል። እንግዲህ ብዙ አመት ሆኗል ማለት ነው። ይኸውልህ የኛ አሁን ሴምራን የሚመራው በእርግጥ ከኛ በፊትም ከዘር ማንዘር ከአባቶቻችን ከቅድመ አያቶቻችን የተወራረሰ ይመጣል። ያኔ እንግዲህ የወርቁም ጉዳይ አለ፣ እኔም አለው ተመሳሳይ ጊዜ እድሜ ላይ ነን ያለ ነው። አሁን የጎሳ መሪ ይሄ ከፍተኛ ቦታ ከሚሰጣቸው ሰዎች አንዱ እኔ ነኝ። ያ ዝግጅት ይዘጋጃል። ጉዳዩ ይሄ ነው።
የዛሬ ከ15 ዓመት ወደ 20 ዓመት በፊት ነው ጉዳዩ እንግዲህ ከዓመት ምናምን በፊት ነው። ድግስ አለ እንደዚህ ጎሳ መሪ ያው ከኛ ቤተሰብ ነው። እንደዚህ በመደዳ ወደ 4 ሰው እንደዚህ ይመረጣል፣ ይሾማል፣ ይመረቃል፣ ለፈጣሪ ምስጋና ይቀርባል። እንደዚህ ነው ተሰብስበን ነው ያለ ነው። ይኸውልህ ሸፍጡ እንዴት መሰለ፣ እነሱ ደግሞ ቆሻሾች ናቸው። የእነሱ ባህል ደግሞ ሌላ። እኛ ይሄ ዝግጅት የሚዘጋጀው ለሹመት፣ ለምርቃት፣ ጎሳውን የተጣላ ለማስታረቅ፣ የተቸገረ ካለ ለመርዳት እንደዚህ የሚሾሙ መሪዎቹ እኛ ነን። አልገባኝም አቶ ፈቀደ፣ ወደዚህ ጉዳይ እኔ የጠየቅኩት ጥያቄ በቀጥታ መቼም የምንግባባው በግልጽ አማርኛ ነው አይደለ? እኔ ደግሞ እየጠየቅኩት ያለሁት ጥያቄ ከልጁ የመጣልኝን ነገር ነው። የእርሶ ደግሞ እየሄዱብኝ ያለሁት ወደ ሌላም ጉዳይ ስለሆነ ነው እያልኩት ያለሁት። ቃል በቃል እንዲመልሱልኝ የምፈልገው ጉዳይ ስለሆነ አቶ ጣሰው የተባለ ሰው ወይም ደግሞ የዚህን ልጅ አባት ከ15 ከምናምን ዓመት በፊት እሱ እንዳለን በጣም አሰቃቂ በሆነ ሁኔታ ገድለውታል ወይ? እንዳወቁትም እየነገሩኝ ስለሆነ ይኸውልህ ልነግርህ እኮ ነው ጉዳዩን። እነሱ በአመት ነገርኩ 3-4 ጊዜ በቃ ድል ያለ ዝግጅት አላቸው። እኔ ፈጣሪ ነው የሚዳኘው የእነሱንም የእኛንም ጉዳይ። እነሱ ያ ዝግጅት አለ፣ ድግስ የሚደግሱት 4 ጊዜ ነው። አምልኮ ስርዓት ነው እሱ። ሰበብ ያደርጋሉ። ማይበሉት የለም። ያው ድመት የለ ቆሻሾች ናቸው የሚባሉት ለዚህ ነው። ውሻም ምኑም ነው ያደርጋቸውን ነው የሚያሳጣቸው። ይበላሉ፣ ጨፍራሉ፣ እዛው እንደፈለጉ ነው። ማታ ነው ብዙ ጊዜ እንትናቸው። እሳት በእሳት እዛም እሳት ያቀጣጥላሉ፣ ጨፍራሉ፣ ደንሳሉ። እዛው ወንድም እህቱ ጋር ይዳራል። እዛ ከአጎት ልጅ ከምን እነሱ ዘራቸው ማብዛት ነው እንትናቸው። ከእነሱ የተወለዱ ልጆችን ታያለክ። ለዛ ሲዳሩ ምን ሲሉ የኛ የሹመት ጊዜ አለ አይደል? ይቅርታ አሁን በጣም ይቅርታ አቶ ፈቀደ፣ እጅግ በጣም ይቅርታ። አሁንም ደግሜ ነው እየጠየቅኩት ያለሁት፣ ወደ ሌላ ርዕስ እየሄዱ ስለሆነ ማለት ነው። የጠየቅኩትን ጥያቄ መቼም ይረዱኛል አይደለ? አማርኛ ነው፣ በግልጽ አማርኛ። አሁንም ነግሬዎታለሁ፣ እያወራን ነው አይደለ? እንዳለን እንግዲህ እጁ ለብቻ፣ አካሉ ለብቻ፣ ሰውነቱ ለብቻ ነው ያለን። በጣም ባሰቃቂ ሁኔታ እንደገደሉት ነው ይነገረን። ስለዚህ የኔ ጥያቄ አሁንም ቢሆን አንድ ነው። እርሶ አቶ ጣሰውን ወይም ደግሞ የዚህ ልጅ አባት ባለበት ሁኔታ ባለበት አግባብ በጣም ባሰቃቂ በሆነ ሁኔታ ገድለውታል ወይ? ሰውየው በዛ ዝግጅት ላይ እያለ ሞቷል ማለት አቶ ፈቀደ እርሶ ነው የገደሉት ይሄንን ሰው? እኔ ያልኩ ይኸውልህ፣ እሱ ዋና መሪ ነበረ እዛ ድግሱ ላይ የጎሳቸው ዋና ነበረ። አቶ ፈቀደ ይህንን ሰው ታዲያ እርሶ ነው የገደሉት? ይኸውልህ እኔ አልዋሽም። ዋሽተውኛል ወይ ላልከው አልዋሸውም እኮ። ይመልሱልኝ። ሞቷል እያሉኝ ነው አይደለ? ይሄ ሰው ተገሏል እያሉኝ ነው። እርሶ ነው የገደሉት? ይሄ ሰውዬ እዛው ሞቷል። ምን ሞቷል?